ፍቃድ አገልግሎት በሀገራችን በማህበራዊ መስተጋብር ውስጥ ከጥንት ጀምሮ የነበረ በባህላዊ ማህበራዊ ተቋማት ውስጥ የዳበረ ትልቅ እሴት ነው። ይህም ተግባር የፓርቲያችን ቢሆን እንደ ፕሮግራሙ ሰው ተኮር ከመሆኑ ጋር ተያይዞ ይሄ ተግባር የአመራርና የህዝባችን ዋና ተግባር ስለሆነ በዲሲፕሊን የሚመራ ተግባር ነው። በዚህም መንግስትና ፓርቲያችን ዋና ተግባሩ አድርጎ ይዞት እያደገ መጥቶ በፊት የነበረው የወጣቶች የበጎ ፈቃድ አሁን ወደ ዜጎች የበጎ ፈቃድ በሚል የተሻገረበት ሂደትና በየጊዜው እያደገ የመጣበት ሂደት ተፈጥሯል። በዚህም በጎነት ለኢትዮጵያ ከፍታ በሚል በመረዳዳት በመስጠት አንድነትን በሚያረጋግጥ በኢትዮጵያ አምሳል ከፍታ ተስሎ የፈረሰን በማደስ የተራበውን በማልበስ ያዘነውን በማጽናናት የፈሰሰውን እንባ በማበስ የወደቀውን በማንሳት የጠፋበትን ሳቅ በመመለስ አኩሪ ተግባርና እሴት የሚፈጸምበት ተግባር ይሆናል። በዚህም መሰረት በ2018 የክረምት በጎ ፈቃድ በ17 የስምሪት መስኮች በ3 ምዕራብ የበጎ ፈቃድ ተግባራት ራሳችን ችለን በማቀድ አቅም በማቀናጀት የሚተገበር ተግባር ይሆናል። በሌላ መልኩ ባለፈው ዓመት የክረምት በጎ ፈቃድ የተሰሩ ምርጥ ስራዎች ቢኖሩ በድክመት ደረጃ ግን የአብይ ኮሚቴና የቴክኒክ ኮሚቴ በተናጠላዊ ተግባራት ውስጥ በቴክኒክ ኮሚቴ ጋር በማስተሳሰር ተግባሩ ያልተመራበት ሂደት ተፈጥሯል። በሌላ መልኩ የበጎ ፈቃድ በጎነት የሚተገበርላቸው ማህበረሰብ ክፍል በየደረጃው ኮሚቴ እየተገመገመና ህዝቡ የሚመሰክርላቸው ከመሆን አንጻር ይህን ተግባር ደግሞ በህዝብ ግንኙነት ስራው ከመምራት አንጻር ጉድለት ታይቶበታል። በሌላ መልኩ ስራውን በባጀት ተደግፎ ያልተመራ ከመሆኑ ጋር ተያይዞ የተገመገመበት ሂደት ተፈጥሯል። በዘንድሮ ዓመት የባለፈውን ለመውቀስ ሳይሆን ከዚህ ትምህርት ወስደን አሻሽለን ወደ ትግበራ የተገባበት ሂደት ተፈጥሯል። በቅንነት ተግባሩ ከመጀመሩ በፊት ከወረዳችን ፋይናንስ እስከ 400 ሺህ ብር በጀት በመበጀት በሌላ መልኩ እስከ 300 ሺህ ብር የጽህፈት መሳሪያ ድጋፍ በማድረግ የወረዳችን ገንዘብ ኢኮኖሚ ልማት ስፖንሰር እና ይህን ተግባር ውጤታማ እንዲሆን በማድረግ ደረጃ ውጤታማ የሆነ ስራ ስለሰራለን ለእነዚህ አካላት በሌላ መልኩ ጤና ጽህፈት ቤት ከቀበሌ የምንጠራቸውን የዚህ ያላችሁ ተሳታፊዎች የባጀት ስፖንሰር በማድረግ አሁን ቀድመው አንድ ደረጃ ከፍ ብሎ በጎነታቸውን ስላረጋገጡ ሞራል እንዲሰጡልኝ እጠይቃለሁ። በጎነት በተግባር ሲገለጽ እንዲህ ስለሆነ ይህን ተግባር አመራሩ በአስተሳሰብ ደረጃ ከፍ ብሎ እየመራ ስለሆነ ሌሎቻችሁ ተቋማት በቅንነት ይህን ተግባር እንዲተገብሩት የሚያሳይ ስለሆነ ይህንን ተግባር ስራ መስራት እንዳለብን የሚያሳይበት ሂደት ተፈጥሯል። በሌላ መልኩ በዓላማ ደረጃ የተሰጠው በጎነት ባህል በማድረግ በክረምት በጎ ፈቃድ ወደ በጋ በጎ ፈቃድ በማሸጋገር የሰው ተኮር ተግባራዊነት ቀጣይነት እንድናረጋግጥ በህብረ ብሔራዊ አንድነት እንዲጠናከር ማድረግ አለብን። ከሄዱ ሞታለሁ እንዲሆናል የሚሉ ማለት ነው። በግልጽ የምነግርህ ነገር ይሄ ችግር መፈታቱ አይቀርም። ከተፈታ በኋላ ግን ደግሞ ይመሻል። በግልጽ የምነግርህ እንዴ መንግስት ከዚህ በላይ ምን ሊያደርግ ትፈልጋላችሁ? 3 ዓመት ሙሉ መከላከያ የሚጠብቀው አካባቢ ሆኗል። 3 ዓመት ሙሉ አመራር ቤቱን ለቆ የሚያድርበት አካባቢ ሆኗል። 3 ዓመት ሙሉ ስራ የማይሰራበት አካባቢ ሆኗል። ይሄን ማገዝ መቻል አለባችሁ። አግዙን። ከተቻለ በሰላማዊ መንገድ እንዲፈታ ወግዴ አካባቢ የጥይት ጩኸት የማይሰማበት አካባቢ እንዲሆን ማድረግ፣ ካልሆነ ደግሞ የመጨረሻውን አማራጭ ህግ የማስከበር ስራውን ሰርቶ አካባቢውን እንዲጸዳ ከመንግስት ጎን መቆም ያስፈልጋል። በሁለት ቢላዋ መውላት ያስፈልጋል። አይጠቅምም፣ አትጠራጠሩ። ይኸው ወደዚህም ስትሄዱ ከደብረ ብርሃን በዚህም በጎጃም ስትሄዱ ከማናው ከደጀን የሚያልፍ ነገር የለም። በቃ ጨዋታው ሙሉ እኛ ቀጠና ላይ። ስለዚህ የመጨረሻውን መልእክቴን ማስተላልፈው ይሄ ችግር እንዲፈታ የወግዲ ከተማ ህዝብ ደግሞ በጀግንነት አይታማም። አካባቢ አይታማም። ምንድነው የሚሏችሁ? ሚስት ከፈለግ መጀመሪያ ትጥቃለህ ወይ ነው አይደል የሚለው የዚህ አካባቢ ሰው። ይሄ የጀግንነት መገለጫ ነው። ጀብድ እንትን ነው በቃ ማለት የወግዲ ህዝብ ዝም ብሎ ብሪተኛ አይደለም። ኖርማል
ሰዓት ከፊት የምታገኘው ህዝብ ስለሆነ ይህ ህዝብ እየተነጣጠለ ተባሮ ከሚያልቅ ወደ አንድ መተን ሰላም አግኝተን አርሶ አደሩም እንዳመርት ነጋዴውም እንዲነግድ ከተማችሁ እንዲቀየር ይሄ ከተማ ረጋ ሰራሽ የሆነ ከተማ መውጫ መግቢያ የሌለው ባጃጅ መንጃ የሌለው ከተማ ብዙ የተማረ ሲወጥ ነገር ግን ደግሞ ብዙ የተማረ ሲወጣበት ከተማ ምን ያህል ሰላም ቢሆን እኮ ይሄን ከተማ ቀዲድ ዳርቦ እንደገና መንገዱንም ክፍት የሚሰሩትን ነገሮች አሳምሮ በፕላን የሚመራ ከተማ ማድረግ ይቻላል። ይሄ የሚሆነው ግን ሰላም ሲኖር ስለሆነ አደራችሁንም ብላችሁ የመጨረሻው የወግዲ ሰላም የሚበሰርበት ጊዜ እንዲሆን ከዚህ በኋላ ከመንግስት ጎን ሆናችሁ እንዲሰሩ ለማሳሰብ የሚጠቅመን ይሄ ነው። ሌላ ሀገር የለም። ቢከፋችሁ ምን ቢላችሁ የጁንታው ጊዜ ያስታውሳል። ጁንታው ደሴ ሲገባ ሁላችንም ወደ የቀጠናችን የገባ ህዝብ ውስጥ እናንተ ውስጥ ሆነ ለመታገል ስትበሳቆሉ ደስ አይልም፣ ሲከፋችሁ ደስ አይልም፣ ስትራቡ ደስ አይልም፣ ስትራቡ ደስ አይልም። እኛ ሌላ ሀገር የለም። እናንተን መቀየር ነው አላማችን። ፓርቲያችንም ህልሙ ነው። ሰው ካገዛችሁን ችግሩ ይፈታል። ከጎናችን እንድትሆኑ አደራለሁ ማለት ነው። አመሰግናለሁ። ሁኔታ ስናይ የበጎ ፈቃድ አገልግሎት ዓለም አቀፋዊ አህጉራዊና ሀገራዊ ሀሳቡን እንደ መነሻ ሁኔታ የተወሰደበት ሂደት ነው ያለው። ይህን ስናይ የተባበሩት መንግስታት የበጎ ፈቃድ ድርጅት ዩኤንዲ የሚባለው የበጎ ፈቃድ አገልግሎት የልማት ተግዳሮቶችን ለመቅረፍ ሰዎችን ለማሳተፍ የሚያስችል ዋነኛ ዘዴ መሆኑን በመግለጽ ያስቀምጣል። ዓለም አቀፍ የስራ ድርጅት የሚባለው ያለ ክፍያ ሌሎችን ለመርዳት የሚውል ተግባር በጎ ፈቃድ ይባላል በሚል ትርጓሜ ሰጥቶታል ማለት ነው። የአፍሪካ ህብረት የወጣቱ የበጎ ፈቃድ ክሮፕስ የሚባለው የበጎ ፈቃድ አገልግሎት በነፃና በምርጫ ያለ ገንዘብ ክፍያ ከቅርብ ቤተሰብ ውጭ ያሉ ግለሰቦችን፣ ማህበረሰቦችን ወይም ከባቢ ለመጥቀም ወይም ለመርዳት ጊዜና ጉልበትን መዋል እንዲሆን ያስቀምጣል ማለት ነው። ስለዚህ ከነዚህ አህጉራዊ ሀገራዊ ጽንሰ ሀሳብ ስንነሳ በጎ ፈቃድ በትኩረት ይዘን መፈጸም እንዳለብን ያስገነዝባል ማለት ነው። ሁለተኛው መነሻ ሁኔታ የመደመር እሳቤን እንደ መነሻ ነው የተወሰደው ማለት ነው። ትንሽ ሀሳብ እንዲሰጥ እንፈልጋለን። እንዴት አያችሁ? በጎነትና አብሮነት ውስጡ ያለው ኃይል በጎነት ውስጥ አብሮነት ውስጥ ያለውን ኃይል ያለውን ሚስጥር የተረዳችሁበትን መንገድ ትንሽ ሀሳብ እንዲሰጡ እንፈልጋለን። ምክንያቱም ያልገባው ሰው አይፈጽም። አንዱ ነገር እሱ ነው። እኛም እንደ መሪ እናንተም እንደ ህዝብ ከታች መጣችሁ ማለት ነው። በጉዳዩ ላይ ግንኙነት ከሌለን በስተቀር መሬት እንዲነካ አንደረጋለና አንዱ እሱ ላይ ትንሽ ሀሳብ እንዲሰጡ እንፈልጋለን። ሁለተኛ ተግባሮቹ ላይ ባለፈው ዓመት 17 ተግባሮች ላይ እቅድ ተይዞ እጀባቦሌ እንዳለው በሁሉም ላይ እጅግ አበረታች የሚባሉ ስራዎች ተሰርተዋል። ሪፖርቱን አይታችሁ ወጥቷል ማለት ነው። መደላድል አለ ማለት ነው። እርሾ አለ ማለት ነው። በጎ ፈቃድን የበጎ ፈቃድ አገልግሎትን ከፍ ለማድረግ እርሾ አለ ልምድ ያለና እነሱም ላይ የተወሰነ ነገር እንዴት አያችሁት የሚለው ነገር ትንሽ ሀሳብ እንዲሰጡበት እንፈልጋለን። ሶስተኛ በዛ ዓመት እንፈጽማቸዋለን ባላቸው ላይ እንደዚሁ በተመሳሳይ ሀሳብ እንዲሰጡ እንፈልጋለን። ባለፈው እንዲህ አድርገናል። አሁንም ይሄም በዚህ ብናደርግ እኛ ያላየነው መሪዎቹ ያላየነው ነገር ካለ እንዲህ ብታረጉ ደግሞ የበለጠ አካባቢውን እንዲቀይር ስራ አካባቢውን ከፍ የሚያደርግ ስራ ልንሰራ እንችላለን የሚል ሀሳብ እንዲሰጡ እንፈልጋለን። በሶስቱ መሰረታዊ ጉዳዮች ላይ አጠቃላይ ያለ ሀሳብ ያላችሁ ቀበሌም የመጣችሁ ከተማም የሰራናችሁ መድረክ በመሆኑ ምክንያት ከእስከዛሬ መድረኮች ወይም ከሌሎች መድረኮች ሁልጊዜ የበጎ ፈቃድ መድረክ መለየት አለበትና ቁጭ ብለን ስንነጋገር እኔ ለህሊና የሚያረካኝ ነገር ምን ልስራ ብሎ ሰው ምን ልጨምርበት ከቀረበው ነገር ላይ ብሎ እያሰበ ወደ ውስጥ ማየት ከጀመረ በእርግጠኝነት እቅዱም ይሳካል።
ብዙ ችግር ውስጥ ያሉ የማህበረሰብ ክፍሎችን መታደግ እንችላለን። በበጎነት ስንነጋገር እውነቱን እንደምናገር በዓለማዊ ሁኔታ ብቻ ሳይሆን ከፈጣሪያችን ጋር የሚያነጋግረን የሚያገናኘን ጉዳይ ላይ እየተነጋገርን መሆኑ ሰው ማሰብ ይጠበቃል። ስለዚህ በደንብ ወደ ውስጥ መመልከት ከቻል ከዚህ በላይ አቅም አለ፣ ፖቴንሻል አለ፣ ቅን ህዝብ አለ እና ይህን ካስተባበር በእርግጠኝነት በእኛ ውስጥ እየቸገረው እየራበው የሚያደርሰው ዝናብ እየመታው የሚያድር የማህበረሰብ ክፍል አይኖርም ማለት ነው እና በጥሩ ሁኔታ ነው የቀረበው። እናንተ የሚሰጣችሁት ሀሳብ በጣም ተገቢ ነው። በጎነትን ስናስብ በጎነት ማለት የተፈጥሮ ባህሪ ነው፣ ጥሩ ባህሪ ማለት ነው። በአስተሳሰብ ካየነው ጥሩ ባህሪ መልካም ሰው መሆን ማለት ነው። ለሌሎች መርዳት ማለት ነው። ቅን ማሰብ ማለት ነው። ከተንኮል መራቅ ማለት ነው። በእምነት ስንሄድ ራስን መስዋዕትነት ማድረግ፣ ወንድምን እንደራስ አድርጎ ማየት መውደድ እና የፈጣሪ ፍቅር የሚገለጸው በሰው ላይ ስለሆነ በሁለቱም መንገድ በጎነት በአስተሳሰብ በተግባርም ሲገለጽ ጥሩ ስነ ምግባር፣ ጥሩ ባህሪ፣ መርዳት፣ ርህራሄ መኖር የሚሉ ስለሆነ በጎነት ላይ ቅድም የገለጻችሁት አግባብ በእርግጠኝነት ሁሉም ሰው የተቻለውን ነገር ያደርጋል። የእምነት አባቶችን ከዚህ በላይ ቤተክርስቲያን መስጊድም አስተምሮ የሆኑ በጎ ማድረግ ነው፣ ሰላም ማምጣት ነው፣ ፍቅር ነው የሚሰብከው። ማንኛውም የእምነት ተቋም ስለ ንትርክ፣ ስለ ግድያ ስለማይሰጥ ስለ ፍቅር ነው። ዋናው ጉዳይ የቸገረን ያወቅነውን የተማርነውን ነገር ሆነን የመገኘት ችግር አጋጥሞናል። ይሄ ደግሞ የሰይጣን ስራ ነው እና እዚህ ላይ ተመስርተን በደንብ ማድረግ ቸር መሆን እና ስንረዳም ትክክለኛ መረዳት የሚገባውን ሰው መርዳታችንን ማረጋገጥ ያስፈልጋል እና ይሄ ወደ ፓርቲያችንን ወደ መንግስትን ስናመጣ የመጀመሪያ የፓርቲው መርህ ሰው ተኮር ፓርቲ ነው ብሎ ነው የተነሳው። ሲጀምርም ይሄ ፓርቲ የድሃ ቤትን ከመቀየር ነው የጀመረው። በውጭ የሚሰቃዩ ዜጎችን ወደ ሀገር ውስጥ ከማምጣት ነው የጀመረው። ታስታውሳላችሁ ሁላችሁ። አቧራ ላይ የወደቁ ሰዎችን ሲያነሳ ነው የጀመረ ይሄ ፓርቲና በመንግስት እሳቤ፣ በፓርቲ እሳቤ፣ በሃይማኖታዊ አስተምሮ፣ በዓለም አቀፍ ተሞክሮም ስናየው በጎነት በትልቁ ከማህበረሰብ ጋር የሚያስተሳስር ከፈጣሪ ጋር የሚያስታርቅ እና መረዳዳትና አንድነትን የበለጠ በሚያዳብር መንገድ ነው ሀሳቡ የሚያሳየውና ወደ ሀገራችንም ስናመጣ በዚህ 2-3 ዓመት እውነቱን ለመናገር በንቅናቄ እየተተገበሩ ያሉ ስራዎች አሉ። ብዙ ድሆች ታድገናል፣ እንደ ወረዳም እንደ ዞንም እንደ ክልልም ማለት ነው።